ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ ዩኒት 7 ላይ እንደቀጠለ ነው። ሜን ሴክተርስ ኤንድ ሴክቶራል ፖሊሲስ ኢን ኢትዮጵያን ኮንቴክስት እያየን ነው። 7.4 ሰብሴክሽን ላይ ኢንዱስትሪው ላይ ስላሉ ስፔሲፊክ ፖሊሲስ ኤንድ ስትራቴጂስ እየተነጋገረን እንገኛለን። ዛሬ ደግሞ እዚሁ ሰብሴክሽን ላይ ፓርት 3 ሴሽን ይኖረናል ማለት ነው። ወደ ሴሽኔ ከመግባቴ በፊት እንደ ሁልጊዜው lucybridgeacademy.com የሚለውን ሳይታችን እናስታውሳለሁ። እዚህ ሳይታችን ላይ በመግባት ሾርት ኖቶች፣ ኩዌስችን ባንክ ስላለው ብዙ ጥያቄዎችን መስራት እንዲሁም ፕራይቬታይዝድ የሆነ ኤአይ አሲስታንት መጠቀም ትችላላችሁ። እንዲሁም ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ መሆናችሁ እንዳትረሱ ላስታውሳችሁ ወዳለሁ። ባለፉት ሴሽኖቻችን እንግዲህ በኢምፔሪያል ሬዥም እና በደርግ ሬዥም የነበረውን towards ኢንዱስትሪያል ሴክተር የነበረውን ፖሊሲስ ኤንድ ስትራቴጂስ ስፔሲፊክ ፖሊሲስ ኤንድ ስትራቴጂስ አይተናል። በኋላ ላይ እንግዲህ 1991 ላይ የደርግ መንግስት ከወደቀ በኋላ እና የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ስልጣኑን ከተረከበ በኋላ እንግዲህ ከትራንዚሽን መንግስቱ በኋላ ያቋቋመው መንግስት ምን አይነት አውትሉክ አለው ለቱዋርድስ ኢንዱስትሪ ምን አይነት አውትሉክ ነበረው፣ እንዴት ኢቮልቭ እያደረገ መጣ፣ ስለ ኢንዱስትሪያል ሴክተር የነበሩትን ፖሊሲስ ኤንድ ስትራቴጂስ የሚለውን የምንመለከት ይሆናል ማለት ነው በዚህ ሴክሽን። ፖስት 1991 after 1991 ኢትዮጵያ shifted toward what market oriented and export focused industrial policies። እንግዲህ ኮማንድ ኢኮኖሚው ሚክስድ ሆኖ ነበር ሰምሃው ለአንድ ዓመት የዘለቀ በደርግ ሬዥም ራሱ። ይሄ ሚክስድ ኢኮኖሚ ቢሆንም እንኳን ማርኬት ኦሪየንትድ አልነበረም ፉሊ። ስለዚህ ከዛ በኋላ የመጣው መንግስት ማርኬት ኦሪየንትድ እንዲሆን እና ኤክስፖርት ፎከስድ ኢንዱስትሪያል ፖሊሲ መከተል ጀመረ ማለት ነው። ኢምፖርት ሰብስቲቱሽን ላይ ነበረ የምንሰራው። ኤክስፖርት ፎከስድ የሆነ ኤክስፖርት የማድረግ ፖሊሲዎችን ኢንዱስትሪው ኤክስፖርት ተኮር ሆኖ እንዲሰራ የሚያነቃቃ ስትራቴጂና ፖሊሲዎችን መጠቀም ጀመረ። ከዛ the government aimed to overcome weak industrial growth and low export diversification። የተወሰኑ ኤክስፖርቶች ላይ ብቻ እንግዲህ ስፔሻላይዝ ያደረግንባቸውና ኮምፓራቲቭ አድቫንቴጅ እነሱንም ኢንኤፊሽንት በሆነ መልኩ ፎከስ ያርጎ የነበረውን ዳይቨርሲፋይ ወደ ማድረግና በብዙ መልኩ ምንድን ነው ኤክስፖርት እንድናደርግ እንዲሁም ደግሞ ዊክ የነበረውን ኢንዱስትሪያል ግሮዝ የማነቃቃት ኤም ይዞ ነበር የተነሳው ማለት ነው። ሶ ኢንዱስትሪያል ፖሊሲ ዋዝ aligned with the long term national development goals። ስለዚህ አጠቃላይ ይሄ ዘላቂ የሆነውን የብሔራዊ የልማት ግቦችን ከዛ ጋር አላይን አድርጎ ነበረ ፖሊሲ ክራፍት የሚያደርገው ማለት ነው። ሶ እንግዲህ 1998 ላይ ከኢህአዴግ 1991 ላይ ከመጣ በኋላ ከ7 ዓመታት በኋላ ኢምፖርት ሰብስቲቲዩሽን የነበረውን ኢምፖርት ሰብስቲቲዩሽን ላይ ፎከስ አድርጎ የነበረውን ወደ ኤክስፖርት ፕሮሞሽን ስትራቴጂ ሽፍት አድርጎታል ማለት ነው። እይታውን ወደ ኤክስፖርት ፕሮሞሽን ስትራቴጂ በተለይ ኢንዱስትሪ ዋይዝ ሽፍት አድርጎታል ማለት ነው። in 1998 Ethiopia adopted an export promotion strategy. So the strategy focused on what? High value agricultural export. High value የሆኑ cash crops agricultural exports እንዲሁም also በተመሳሳይ ኢንዱስትሪውን በዛ ሰርፕላስ የማሳደግና ኢንዱስትሪውን እንዲሁ ኤክስፖርት ላይ እንዲሰማራ ማድረግ ማለት ላይክ ሆርቲካልቸር ኤንድ ሚት። ሆርቲካልቸር እና የስጋ አቅርቦት ላይ የቀንድ ከብት ላይ እንግዲህ ጥሩ አግሪካልቸራል ዋይ ስናየው በአርብቶ አደሮች ሰፊ አርብቶ አደር ማህበረሰብ አለን፣ ሰፊ የአርሶ አደር ማህበረሰብ አለን። ስለዚህ እዛ ላይ ያንን ኮምፓራቲቭ አድቫንቴጃችንን ቱ ዘ ፉል ኤክስቴንት ፖቴንሻሎቹን ከልቲቬት ማድረግ ይጠበቅብናል ማለት ነው። ስለዚህ ይህንን ለማድረግ ሞክሯል። ሃይ ቫሊዩ አግሪካልቸራል ኤክስፖርት ላይ ሰርቷል። ኢት ኦልሶ ታርጌትድ ሌበር ኢንቴንሲቭ ልክ ደርግና ኃይለስላሴ እንዳደረጉት ኢንዱስትሪ እይታቸው ላይ ብዙ መቀጠር የሚችል ጉልበት አለን፣ ብዙ ወጣት የስራ ኃይል አክቲቭ ሌበር ፎርስ አለን። ይሄን ሌበር ፎርስ የሚያስገባልን ኤምፕሎይመንት ክሬት የሚያደርግልን ኢንዱስትሪዎች ላይ ፎከስ ያደርግ ነበር። ኢት ኦልሶ ታርጌትድ ሌበር ኢንቴንሲቭ ከካፒታል ኢንቴንሲቭ ይልቅ ሌበር ኢንቴንሲቭ ማኒፋክቸሪንግ ፕሮዳክትስ ሰች አዝ ቴክስታይልስ ኤንድ ሌዘርስ። ቴክስታይል እና ሌዘርስ አሁን ኢንዱስትሪያል ፓርኮችንም ስታዩ የቴክስታይል እና የሌዘር ፕሮዳክቶች ላይ ሞር ፎከስ ያደርጋል ቢኮዝ ኢት ኢዝ ባይ ኔቸር ሌበር ኢንቴንሲቭ የሆነ ስለሆነ ማለት ነው። ዋት አር ዘ ሊሚቴሽንስ ኦፍ ዘ 1998 ኤክስፖርት ፕሮሞሽን ስትራቴጂ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ